የፍቅር ቤት ሀገር በቤተሰብ የፍቅር ቤት በቀድሞ መንግስት በልዩ ልዩ ከፍተኛ አደራና ኃላፊነት ላይ ተመድበው ከነበሩት የሲቪል ባለስልጣኖች ውስጥ አንደኛ ጸሐፊ ትእዛዝ አክሊሉ ሀብተወልድ፣ ሁለተኛ ልዑል ራስ አስራተ ካሳ፣ ሶስተኛ ልጅ እንዳልካቸው መኮንን፣ አራተኛ ራስ መስፍን ስለሺ፣ አምስተኛ ሌተና ኮሎኔል ታምራት ይገዙ፣ ስድስተኛ አቶ አካለ ወርቅ ሀብተወልድ፣ ሰባተኛ ዶክተር ከ16436 ቀናት በፊት ለዓመታት ሲንከባለል የቆየ የአስተዳደር ችግር የወለደው የህዝብ ብሶት የገነፈለበት ህዝባዊ ቁጣና ተቃውሞን መቋቋም ያልቻለው የጸሐፊ ትእዛዝ አክሊሉ ሀብተወልድ በጠቅላይ ሚኒስትርነት የሚመሩት ካቢኔ የካቲት 20 ቀን 1966 በኢዮቤልዩ ቤተ መንግስት ስልጣን እንልቀቅ አንልቀቅ በሚል የውሳኔ ሐሳብ ዙሪያ ስብሰባ አካሂዶ ነበረ። በዚህ ስብሰባ ላይ እንደ ክቡር አቶ ከተማ ይፍሩና ሌሎች ጓደኞቻቸው ህዝብ ከጠላንና ማናስፈልገው ከሆነ ስልጣናችንን እንልቀቅ የሚል ጠንካራ አቋም ይዘው ተከራክረው በመጨረሻ ጠቅላይ ሚኒስትር አክሊሉ ሀብተወልድና ካቢኔያቸው የስልጣናቸውን መልቀቂያ ደብዳቤ አዘጋጅተው ለንጉሠ ነገሥቱ አቀረቡ። ቀዳማዊ ኃይለ ሥላሴ የጠቅላይ ሚኒስትሩንና የካቢኔያቸውን የስልጣን መልቀቂያ ደብዳቤ ለመቀበል ፈቃደኛ አልነበሩም። ዘግይቶ ግን የጦር ኃይሎች የፖሊስ ሰራዊትና ከብሔራዊ ጦር የተወጣጣው ኮሚቴ ደርግ አባላት ባደረጉባቸው ግፊት የጠቅላይ ሚኒስትሩና የካቢኔያቸውን የስልጣን መልቀቂያ ደብዳቤ ተቀበሉ። ቀዳማዊ ኃይለ ሥላሴም የሕግ መወሰኛ ምክር ቤት ፕሬዝዳንት የነበሩትን በጦሩም ዘንድ ተሰሚነት እንዳላቸው የሚታመነውን ሌተና ጀነራል አብይ አበበን ጠርተው ጠቅላይ ሚኒስትርነት ሊሾሟቸው እንዳሰቡ አሳወቋቸው። ለጠቅላይ ሚኒስትርነት የታጩት ሌተና ጀነራል አብይ አበበ የሹመት መቀበያ ንግግራቸውን ለማዘጋጀት ከጓደኛቸው ከደጃዝማች ግርማቸው ተክለሐዋርያት ጋር ከታላቁ ቤተ መንግስት ወደ ፓርላማ ከተመለሱ በኋላ ደርግ የጦሩ ፍላጎት የቀድሞ የካቢኔ አባል የነበሩት ልጅ እንዳልካቸው መኮንን እንዲሾሙ መሆኑን ለንጉሠ ነገሥቱ በጎን ነገራቸው። በዚህ ምክንያት ንጉሠ ነገሥቱ ሐሳባቸውን ለውጠው ልጅ እንዳልካቸው መኮንን ጠቅላይ ሚኒስትር፣ ሌተና ጀነራል አብይ አበበን መከላከያ ሚኒስትር አድርገው ሾሙ። አዲሱ ጠቅላይ ሚኒስትር ስልጣን ይዘው ካቢኔያቸውን ካዋቀሩ በኋላ ስልጣናቸውን በፍቃዳቸው የለቀቁት የቀድሞ ካቢኔ አባላት በሙሉ እየተለቀሙ ወህኒ ይወረወሩ ጀመር። ገሚሶቹ ሚኒስትሮችም ለቀናት በእስር ካሳለፉ በኋላ ያለምንም ዋስና ክስ ሳይመሰረትባቸው ተለቀቁ። ከእስር ከተለቀቁት ሚኒስትሮች ውስጥ ጸሐፊ ትእዛዝ አክሊሉ ሀብተወልድ፣ አቶ ከተማ ይፍሩ፣ አቶ ጌታውን ተሰማ፣ አቶ አካለ ወርቅ ሀብተወልድና ዶክተር ተስፋዬ ገብረ እግዚእ ጃንሆይ ፊት በመቅረብ ለምንድን ነው እንደ ጥጃ እየታሰርን የምንፈታው ብለው ማብራሪያ እንዲሰጣቸው ጠየቁ። ቀዳማዊ ኃይለ ሥላሴም ወታደሩን ለማረጋጋት ሲባል ነው እንድትታሰሩ የተደረገው የሚል ምላሽ ሰጧቸው። የጃንሆይ ምላሽ የልብ ልብ የሰጣቸው በወቅቱ በግቢ ሚኒስትርነት የተሾሙት ደጃዝማች ከበደ ተሰማ ውሻ ሲጮህ አጥንት ይጥሉለታል ብለው የሚደርስባቸውን ሁሉ በጸጋ እንዲቀበሉ ተረቱ። የደጃዝማቹ አነጋገር ያስቆጣቸው ከ1933 ጀምሮ በሀገሪቱ በከፍተኛ የስልጣን እርከን ተመደበው ያገለገሉትና ማንንም ተናግረው የማያስቀይሙት አቶ ጌታውን ተሰማ ለውሻ እንደሚጣል አጥንት የምንቆጠረው እኛ ነን እንዴ በማለት ቅሬታቸውን ገለጹ። ከወጣትነት እስከ ጎልማሳነት በሀገሪቱ ከፍተኛ ስልጣን ላይ ተቆናጠው የኖሩት ጸሐፊ ትእዛዝ አክሊሉ ሀብተወልድ በንዴት ተሞልተው ጃንሆይ እኛን አሳልፎ በመስጠት በስልጣን ላይ ለመቆየት አስበው ከሆነ ተሳስተዋል ሲሉም ተናገሩ። በዚህ መልክ ተቃውሟቸውን ካሰሙ በኋላ ወደ ቤታቸውም አመሩ። ያን ዕለቱኑ ነበረ የቀድሞ የካቢኔ አባላት የነበሩ ሚኒስትሮች በሙሉ ከየቤታቸው እየተለቀሙ ጎፋ ሰፈር በ17ኛ ሻለቃ የጦር መኮንኖች ክበብ እንዲታሰሩ የተደረገው። በዚህ ጊዜ ነበረ ጸሐፊ ትእዛዝ አክሊሉ ሀብተወልድ ለጠቅላይ ሚኒስትር እንዳልካቸው መኮንንና ለመከላከያ ሚኒስትሩ ለሌተና ጀነራል አብይ አበበ ዛሬ ስልጣን አለን ብላችሁ ክብር ሊሰማችሁ ይችላል። እውነተኛው ስልጣን በተራ ወታደር እጅ ነው ያለው። የእናንተ ስልጣን ካንድ ጀንበር ካንድ ምሽት አያልፍም ብለው ተናገሯቸው።
በርግጥም ያሉት አልቀረም። ከወራት በኋላ ልጅ እንዳልካቸው መኮንንን ጨምሮ የካቢኔ አባሎቻቸው በርካታ የከፍተኛ የጦር አዛዦች ከስልጣን ተወግደው በእስር ላይ ከሚገኙት የቀድሞ ባለስልጣናት ጋር ተቀላቅለው በአራተኛ ክፍለ ጦር ታሰሩ። በእስር ላይ የሚገኙት አብዛኛዎቹ ባለስልጣናት መታሰር አይደለም ሞተንም ለኢትዮጵያ የሚያልፍላት ከሆነ መስዋዕትነቱን ለመቀበል ተዘጋጅተናል፣ በእኛም ላይ የደረሰው ነገ በእናንተም ላይ ይደርሳል በማለት ይናገሩ ነበረ። ደርግ የመጀመሪያው ሙከራ ያለምንም ከልካይ ሲሳካለት የልብ አግኝቶ መስከረም 2 ቀን 1967 ቀዳማዊ ኃይለ ሥላሴን ከስልጣን አስወግዶ ወደ ስልጣን በመውጣት በመላው ሀገሪቱ በተለያዩ ኃላፊነት ላይ የነበሩ ባለስልጣኖችን፣ የጦር አዛዦችን ለእስር መዳረጉን ተያያዘው። የዛሬ 45 ዓመት በፊት በኢትዮጵያ ታሪክ ውስጥ ጥቁር ነጥብ የጣለውን እኩይ ድርጊት ከመፈጸሙ ከ32 ቀናት በፊት ጥቅምት 12 ቀን 1967 በአራተኛ ክፍለ ጦር በእስር ላይ ይገኙ የነበሩትን ንጉሠ ነገሥቱንና የቀድሞ ባለስልጣናትን ወደ ታላቁ ቤተ መንግስት አዛውሮ አሰረ። የንጉሠ ነገሥቱ ከፍተኛ ባለስልጣናት ለግማሽ ክፍለ ዘመን የወይን ጠጅ ማቆያ ሆኖ ሲያገለግል በቆየ በአንድ በኩል ከውሃ ልክ በታች በሆነ ምድር ቤት ውስጥ በሚገኙ ሁለት መጠነኛ ስፋት ባላቸው ክፍሎች ነበረ ታስረው የነበሩት። እነዚህ ለወይን ጠጅ ማቆያነት ያገለግሉ የነበሩት የዙፋን ችሎት ምድር ቤቶች በስተ ሰሜን ያለው ግድግዳቸው ዓመቱን ሙሉ ውሃ የሚያዥ ወለሉም በርጥበት የሚወረዛ ቀዝቃዛ ክፍሎች ውስጥ ነበረ ደርግ ባለስልጣናቱን አስሮ የነበረው። እስረኞቹ የታገሩበት እነዚህ ሁለት ክፍሎች አንድ በርና ጥቂት መስኮቶች ያላቸው፣ በስተ ምስራቅም ሆነ በስተ ምዕራብ በኩል መስኮት የሌላቸው፣ ጠዋትም ሆነ ማታ የፀሐይ ብርሃንም ሆነ ሙቀት አያገኙም። ብርሃን ብቻ ሳይሆን በቂ አየርም አያገኙም ነበረ። ስለዚህም ክረምት ከበጋ እንደ በረዶ በሚቀዘቅዘው ክፍል ውስጥ የታሰሩት የሀገሪቱ ከፍተኛ ባለስልጣናት አካላቸው በብርድ ተኮማትሮ በቁጭት እንፋሎት ደም ስሮቻቸው ተገታትረው መንፈሳቸው ተጨንቆ ወዲያው ነበረ ቅስማቸው የተሰበረው። እነዚህ ጊዜ ፊቱን ያዞረችባቸው የንጹህ አየርን ለማግኘት በፀሐይ አካላቸውን ለማሞቅና የተሳሰሩ እግሮቻቸውን ለማፍታታት በዙፋን አዳራሽ አጠገብ በሚገኝ በሽቦ በታጠረ 17 ሜትር በ25 ሜትር በሆነ ጠባብ ክልል ውስጥ ለሰዓታት ከላይ ታች ከማለት በቀር ምንም እንቅስቃሴ አያደርጉም ነበረ። ታሳሪዎቹ ጉዳያቸው በፍርድ ቤት ታይቶ ወይንም ደርግ ለማስመሰልም ቢሆን ባቋቋመው የምርመራ ኮሚሽን ተመላልሰው የሰጡትን ቃል መርምሮ ወይ በነጻ ያሰናብተኛል፣ ቀሪ የእርጅና ዘመኔን በእረፍት እያሳለፍኩ ያሳለፍኩትን ውጣ ውረድ የሚያወሳ መጽሐፍ እየጻፍኩ አሳልፍ ይሆናል፣ ወይንም ጥፋተኛ ነህ ተብዬ ቢፈረድብኝ በእስር የማሳልፈውን ጊዜን እንዴት ነው የማሳልፈው፣ ቤተሰቤስ ምን ይሆናል እያሉ ያለፈውንና የወደፊቱን ሁኔታ እያሰናሰሉ አንዳንዴ በተስፋ መቁረጥ አንዳንዴ በተስፋ እየተጽናኑ ነበረ የከረሙት። የጊዜያዊ ወታደራዊ አስተዳደር ደርግ ንጉሠ ነገሥቱን ከስልጣን አስወግዶ በቁጥጥር ስር ከዋለ በኋላ በሀገሪቱ የውትድርና ታሪክ ውስጥ ጉልህ ድርሻ ያላቸውን ሌተና ጀነራል አማን ሚካኤል አንዶምን የደርግ ሊቀመንበር የሚኒስትሮች ምክር ቤት ሰብሳቢ አድርጎ በርዕሰ ብሔርነት ሀገሪቱን እንዲመሩ ሰይሟቸው ነበረ። ጀነራል አማን አንዶም ለወራት እንኳን በስልጣን ላይ ሳይቆዩ ነበረ በዲሞክራሲ መንፈስ የተቋቋመው ደርግ ላይ ተጽዕኖ በማድረግና በከፍተኛ ድምፅ ብልጫ የተላለፉትን ብሔራዊ ውሳኔዎች በስራ ላይ እንዳይውሉ አድርገዋልና ሌሎችም 4 ነጥቦችን በመዘርዘር ከስልጣን አስወግዶ አብዮታዊ እርምጃ ሊወስድባቸው የተነሳው የደርግ አብዮታዊ ግሎቲን በይፋ ስራ የጀመረው በሌተና ጀነራል አማን አንዶምና በሌሎች 60 የንጉሠ ነገሥቱ ከፍተኛ ባለስልጣናት ላይ በማሳረፍ ልክ ከዛሬ 45 ዓመት በፊት በዛሬዋ ቀን ነበረ።
ከ45 ዓመት በፊት በትላንትናው ዕለት ህዳር 13 ቀን 1967 ቅዳሜ ዕለት ከአራተኛ ክፍለ ጦር ጽሕፈት ቤቱንና እስረኞቹን ወደ ምኒልክ ቤተ መንግስት ያዞረው ደርግ መላ አባላቱን ጠርቶ ስብሰባ ተቀምጦ ነበር። መሰብሰቢያ አዳራሹ ውስጥ ውጥረት ነግሶ ነበር። በአጭር ጊዜ ውስጥ የደርግ ባለስልጣናት የንዑስ ደርግ አባላት ካሉበት ተሰብስበው መምጣታቸው ገረመኝ። ሰብሳቢዎቹ ሻለቃ መንግስቱ ኃይለማርያምና ሻለቃ አጥናፉ አባተ መድረኩን መምራት እንደከበዳቸው የሚያሳብቅ ጭንቀት ይታይባቸው ነበር። የእስረኛ ጉዳይ ኮሚቴ ሊቀመንበር የነበረው ሻምበል ካሳ ያራጋው ዳጎስ ያለ መዝገብ ከሻለቃ መንግስቱ አጠገብ አስቀምጠው ወደ ወንበራቸው ተመለሱ። ወዲያው በስብሰባ አዳራሹ ውስጥ የምንገኝ የደርግ አባል ያልሆንን ሰዎች ከአዳራሹ እንድንወጣ ተደርጎ የ10 አለቃ መንግስቱ ገመቹ በውስጥ በኩል የአዳራሹን በር ዘጋው። ከዚያ በኋላ በስብሰባ አዳራሹ ውስጥ ምን እየተካሄደ እንደሆነ ለማወቅ አልቻልኩም። ወደ ቢሮዬ ተመልሼ በጸጥታ ተቀመጥኩ። በምድረ ግቢው አንዳች ጨፍጋጋና ከሚሸከመው በላይ ጭንቀትና ውጥረት ነግሶበት ነበረ የመሸው። ቀኑን ሙሉ የውጥረትና የጭንቀት ድባብ የነገሰበት ስብሰባ ላይ የነበሩት የደርግ አባላት ንዑስ ደርጎች ለእረፍት ከአዳራሹ ወጥተዋል። ወደ ምሽቱ 1 ሰዓት ላይ ወደ ቤታችን እንዳንሄድ ተነግሮን የነበርነው የማስታወቂያ ኮሚቴ አባላት ለስራ ትፈልጋላችሁ ተብለን ወደ አዳራሹ ተጠራን። ስብሰባ አዳራሹ ላይ ስንደርስ እረፍት ሆኖ ከአዳራሹ ግራና ቀኝ በሚገኙ 2 አርበ ጠባብ ረዣዥም ኮሪደሮች ላይ ራት እየተበላ ነበረ። ምግቡ የቀረበው በትሪ ለአመጋገብ በማያመች መልኩ ተጨናንቆ ስለሆነ እኩሉ ቆሞ እኩሉ ቁጢጥ ብሎ አንዱ በሌላው ትከሻ ላይ እጁን እየላከ ነበር የሚመገበው። እኔም በዚህ መልክ ራቱን ተቋደስኩ። ከዚያም በአዳራሹ ምን ሲካሄድ እንደዋለ ለማወቅ ብጥርም ሁሉም ከወትሮ በተለየ ሁኔታ ሚስጥር ጠባቂ ሆኖ ነበርና የወሬ ጥማቴን ማርካት አልቻልኩም። ይህ በእንዲህ እንዳለ ነበረ በፊት በር በኩል በተጌ ጣይቱ መንገድ አቅጣጫ አንድ ጥይት ጮኸች። ምን እንደተፈጠረ ለማወቅ ጥቂቶቻችን መብላታችንን ትተን ተንደርድረን ወደ ውጭ ወጣን። በግቢ ውስጥ ከወትሮ የተለየ ጠንካራ ወታደራዊ እንቅስቃሴን ተመለከትን። መትረየስ የተጠመደባቸው ጂፕ መኪናዎችና ብረት ለበስ ተሽከርካሪዎች ከውስጥ ወደ ውጪ ያፈተልካሉ። የከባድ ወታደራዊ መኪናዎችም ድምፅ ይሰማል። ምን እየተካሄደ ነው እያልኩ ማሰላሰል እንደጀመርኩ ኮሎኔል ዳንኤል አስፋው መጡና አጠገባችን ቆሞ ጉድ እኮ ነው፣ እስረኞችን ለማስለቀቅ ሙከራ ይመስላል ሲሉ ሰማኋቸው። ነገሩ ግራ ስላጋባኝ ዝም ብዬ ወደ መሰብሰቢያ አዳራሹ ተመለስኩ ይላሉ የነበር መጽሐፍ ጸሐፊ ዘነበ ፈለቀ ከ45 ዓመት በፊት ያችን ምሽት ሲገልጿት። የደርግ አባላቱ ከተሰበሰቡበት አዳራሽ ስር ከሚገኘው ቀዝቃዛው የወይን ማቆያ ክፍል የታጎሩት እስረኞች ከቀትር በኋላ 9 ሰዓት ላይ ከታጎሩበት ጉሮኗቸው በመውጣት ከዙፋን አዳራሽ አጠገብ በሽቦ በታጠረው አጥር በተከለለው ሜዳ ላይ እላይታች እያሉ ነበረ። የምድር ቤቱ ጉሮኖ እስር ቤት ቅዝቃዜ የሚያሰቃያቸው ጥቂቶች ደግሞ ከሳሩ ላይ በደረታቸው ለሽ ብለው ህመም በሚሰማቸው በኩል አካላቸውን ፀሐይ ያስመታሉ። በአካባቢው ያለወትሮ ፓናርድ የተባለ ታንክ መሰል ተሽከርካሪ ላይ የተጠመደ መትረየስ ተነጣጥሮባቸዋል። በዚህ ዕለት ማለዳ ልዩ ልዩ ህመም የሚሰማቸው እስረኞች ወደ ጦር ኃይሎች ሆስፒታልና ፖሊስ ሆስፒታል ተልከው ምርመራና የህመም ማስታገሻ ተሰጥቷቸው ተመልሰዋል። ከታካሚዎቹ ውስጥ ፈገግታ የማይለያቸው ጀርጋዳው ልጅ እንዳልካቸው መኮንን የቀድሞ ፍሱሁ ገጽታቸው ተለውጦ ቅጭም ብሎ ነበረ። ምን ሆነው ይሆነ? ምንስ ሰምተው ይሆን? ምክንያቱን የገለጹት ለቅርብ ወዳጆቻቸው ብቻ በመሆኑ አብዛኛው ታሳሪ ደስ የማይል የሆነ ነገር ቢሰሙ ይሆናል የሚል ግምት ወስዷል። ልጅ እንዳልካቸው መኮንን ከእኩለ ቀን በኋላ ያለውን የመንሸራሸሪያ ጊዜ ከልዑል አስራተ ካሳና ከሌተና ጀነራል አብይ አበበ ጋር ሲወያዩና ከጥቂቶች ጋርም ሲያንሾኳሽኩ ነበረ። ያን ዕለት ከጠዋቱ ጀምሮ ከበላያቸው ባለው የዙፋን አዳራሽ ውስጥ ሁከት ይሰማል። የሁካታው ርዕስና የቃላት ልውውጡ ግን በግልጽ አይሰማም። ይሄው ሁካታ በእኩለ ቀን የእስረኞች መንከላወሻ ጊዜያቸውንም ጨርሰው ወደ ጉሮሯቸው ሲመለሱም አላቆምም ነበረ። መሸትሸትና ደንገድገዝ ሲል
ዙሪያቸውን የተሸፈኑ 2 መኪናዎች መጥተው ከሽቦው አጥር ውጪ ቆሙ። ቶሎ በሚመሻው የገና ጀንበር ለ1 ሰዓት ሩብ ጉዳይ ሲሆን የእስረኞቹ ጠባቂዎች እስረኞቹን ወደ የጉሮሯቸው እንዲገቡና ከበሩ ላይ ዞር እንዲሉ ትእዛዝ ሰጡ። ወዲያው የደርግ አባሎች፣ የጠበቃው ኃላፊና ወታደሮች ወደ 2 ቁጥር ጎራ ብለው ሻለቃ ጌታቸው ሽበሽና አንድ ሌላ የደርግ አባል ስም መጥራት ጀመሩ። ከ2 ቁጥር ስማቸው እየተጠራ 27 እስረኞች እንደወጡ የአንዱን እጅ ከሌላው ሰው እጅ ጋር በሰንሰለት አቆራኙ። ከ2 ቁጥር ስማቸው እየተጠራ 27 እስረኞች እንደወጡ የአንዱን እጅ ከሌላው ሰው እጅ ጋር በሰንሰለት አቆራኝተው አሰሯቸው። አንዳንዶቹ በፒጃማ ላይ ጋውን ወይንም ጋቢ ደረብ አድርገዋል እንጂ የውጭ ልብስ አልለበሱም። እያጣደፉ ስላስወጧቸው ልብስ ወይንም ነጠላ ጫማቸውን ለመለወጥ አልቻሉም። በ1 ቁጥር የሚገኙት ግን በ2 ቁጥር ውስጥ በነበሩት ላይ የደረሰውን በሳንቃው በኩል ስላዩና ከ2 ቁጥር ስለተነገራቸው በፒጃማና በጋቢ ብቻ የነበሩት ልብስ ለመለወጥና ጫማ ለማጥለቅ ችለዋል። ከ2 ቁጥር የሚፈለጉትን ሰዎች ስም ጠርተው እንዳስወጡ የብረት ፍርግርግ የሆነውን በሩን ዘግተው እላዩን በባና ሸፈኑት። ከዚያም ወደ 1 ቁጥር አምርተው የ20 ሰዎችን ስም እየጠሩ አስወጡ። ምን እንደሚደርስባቸው ባያውቁም ከወንድማቸው ባለመለየታቸው ብቻ ሲጠሩ ፊታቸው በፈገግታ የተሞላው አቶ አካለ ወርቅ ሀብተወልድ ከወንድማቸው ባለመለየታቸው እንደዚህ ነው አሁን ደህና ብለው ተነስተው ወጡ። ከ1 ቁጥር የተጠሩ የወጡት እስረኞች ከሌሎች ከ2ኛው ክፍል ከወጡት እስረኞች ጋር እጃቸውን በካቴና እየተቆራኙ ከታሰሩ በኋላ ከአጥር ውጭ ወደ ቆሙት መኪናዎች ወስደው ጫኗቸው። በ1 ቁጥር የነበሩት እስረኞች ከበር ከወጡ በኋላ የቀሩት በክፍሉ አቀማመጥ የተነሳ ምን እየተካሄደ እንደሆነ ለማየት አልቻሉም ነበረ። አቶ ሀብተ ስላሴ ታፈሰ ግን መሬት ላይ በደረታቸው ለጥ ብለው ተኝተው የሚሆነውን ሁሉ ይመለከቱ ነበረ። ሌላው ቀርቶ ታመው በሆስፒታል በመታከም ላይ የነበሩት ሌተና ጀነራል ኢሳያስ ገብረስላሴና ዶክተር ተስፋዬ ገብረግዚ በአንድ ላንድ ሮቨር መኪና ተይዘው መጥተው እጃቸውን በሰንሰለት እንደታሰሩ ሌሎቹ እስረኞች ከተሳፈሩበት ማክ የጭነት መኪና ሲዘዋወሩ ታይተዋል። በስም ጥሪው መሰረት አንደኛው መኮንን በያዘው ሊስት መሰረት ስም ሲጠራ ሌላው መኮንን ይዞት ከመጣው መካከለኛ መዝገብ ጋር ያመሳክር ነበረ። የደጃዝማች አረጎት አባይ ስም ብቻ አንደኛው ዝርዝር ውስጥ ስላልተገኘ አንደኛው መኮንን የእርሳቸው ቀርቷል በሚል እርሳቸው ሳይወሰዱ ቀሩ። እስረኞቹን መኪናዎቹ ላይ ጭነው እንደጨረሱ ከቀሪዎቹ እስረኞች አንዱ እገሌ መድኃኒታቸውን አልወሰዱምና ባከይችን የመድኃኒት ብልቃጥ ስጥልኝ ብለው ወታደሩን ሲጠይቁ አሁን ስለሚመለሱ መስጠት አያስፈልግም የሚል መልስ ሰጡት። ይህ ሁሉ ሲሆን የደርግ አባሎች ከፎቁ ላይ ያውካኩ ነበረ። በትርምስ መካከልም ጠርሙስ ሲንቀጫጨል ይሰማ ነበረ። ተጠርተው ሲወጡ ሊገጥማቸው የሚችለውን በመገመት እንደሆነ እንጃ ባጠገባቸው የሚገኙትን ንቡረድ ገብረስላሴ ፀሐዩን ይፍቱኝ ብለው መስቀል ተሳልሞ የወጡት ሌተና ጀነራል ደበበ ኃይለ ማርያም ብቻ ነበሩ። በተረፈ ሀያጆችም ቀሪዎችም በድንጋጤ ተውጠው በጭንቀት ተጠምደው ሳለ የተለዋወጧቸው ቃላት እግዚአብሔር ከናንተ ጋር ይሁን የሚሉ ነበሩ ይላሉ በጊዜው በእስር ላይ የነበሩት ለ8 ዓመታት በታላቁ እስር ቤት ታስረው የነበሩት አቶ አበራ ጀንበሬ የእስር ቤቱ አበሳ በተሰኘ መጽሐፋቸው። በዙፋን አዳራሽ የሚካሄደው ስብሰባ ቀጥሏል። ሻለቃ መንግስቱ ኃይለ ማርያም የማስታወቂያ ኮሚቴ አባላትን ገለል ወደ ያለ ስፍራ ወስደው ዛሬ ደርግ ከባድ የፖለቲካ ውሳኔ ወስኗል በማለት ጀምረው የውሳኔውን ይዘት ካብራሩም በኋላ የህዝቡን ስሜት በቁጭት ሊኮረኩሩ የሚችል መግለጫ እንዲጻፍ አዘዙ። የታላቁ ቤተ መንግስት ቅጥር ግቢ በልዩ ልዩ ድምጾች ስለታወቀ በተረጋጋ ሁኔታ መግለጫውን መጻፍ ስላልተቻለም ለስራው አመቺ ስፍራ ተፈልጎ መስቀል ፍራውር በሚባል ሆቴል አንደኛ ፎቅ ላይ አንድ መኝታ ክፍል ተከራይተው መግለጫውን ለመጻፍ ወደዚያው ተጓዙ።
በታላቁ ቤተ መንግስትና ከሌሎች የማሰሪያ ስፍራዎች ያሰባሰቧቸውን 47 የቀዳማዊ ኃይለ ሥላሴ ባለስልጣናት በደርግ አሰራር ባለመደሰት ተቃውሞ ያሳዩትን የክብር ዘበኛ ንዑስ ደርግ አባሎችን የምድር ጦር መሐንዲስ መምሪያ ባልደረቦች የሆኑ ጥቂት መስመራዊ መኮንኖችና የበታይ ሹማምንትን ሌሎችም በድምሩ 60 ሰዎችን በሰንሰለት አቆራኝተው በሽፍን መኪና ወደ ዓለም በቃኝ እስር ቤት ተወስደው ግድግዳ በማስደገፍ በጥይት ተደብድበው እንዲገደሉ ተደረገ። ሬሳቸው ሜዳ ላይ እንደተጣለ አድሮ በማግስቱ በታላቁ ወህኒ ቤት በሚገኙ እስረኞች በኤሌክትሪክ መግደያው ክፍል እንዲያሳርፉና ጉድጓድ እንዲቀፍሩ ተደርጎ ለ60 ሰዎች መቀበሪያ የሚበቃ ጉድጓድ ተቆፈረ። ከጊዜ በኋላም አጽማቸው ተለይቶ እንዳይታወቅ ኖራ አርከፍክፈውባቸው በአንድ ጉድጓድ ውስጥ ቀበሯቸው። የመስከረም 2 ቀን 1967 የጨለማው ዘመን አከተመ፣ የብርሃን ዘመን ፈነጠቀ ብሎ ባወጀ 3 ወር ሳይሞላው ደርግ ያለምንም ፍርድ 60 ሰዎችን ገደለ። በ60ዎቹ የንጉሠ ነገሥቱ መንግስት ባለስልጣናት ላይ አብዮታዊ እርምጃ መውሰዱን የሚያረዳው መግለጫን ሲጽፉ ያደሩት የማስታወቂያ ኮሚቴ አባላት ለሻለቃ መንግስቱ በስልክ ጽሑፉን ካነበቡላቸው በኋላ መንግስቱ መግለጫውን በቀጥታ ለሬዲዮ ጣቢያ እንዲሰጥ አዘዟቸው። 3ቱ የማስታወቂያ ኮሚቴው አባላት በታዘዙት መሰረት መግለጫውን በቀጥታ ወደ ሬዲዮ ጣቢያው ወስደው ተረኛ አንባቢ ለነበሩት የሬዲዮ ጣቢያው ሰራተኛ ሰጧቸው። እርሳቸውም መግለጫውን ሊያነቡ ወደ ስቱዲዮ ሲገቡ 3ቱ የደርግ የማስታወቂያ ኮሚቴ አባላት ፒያሳ መኪናቸውን አቁመው ሻይ ቡና እየቀማመሱ መግለጫውን በማዳመጥ ላይ ያሉ የሬዲዮ ስርጭት ተቋርጦ ወታደራዊ ማርሽ ብቻ መሰማቱን ቀጠለ። ምን ተፈጥሮ እንደሆነ ለማወቅ ወደ አቡነ ጴጥሮስ ወደሚገኘው ሬዲዮ ጣቢያ ተመልሰው ሲሄዱ ግን መግለጫውን እንዲያነቡ ተሰጥቷቸው የነበሩት አቶ አሰፋ ይርጉ በድንጋጤ ተወጣው ከሰፊው ምድረ ግቢ መሃል ቆመው አገኟቸው። ስርጭቱ ለምን እንደተቋረጠ ሲጠይቋቸውም ሻለቃ ናደው ዘካርያስ ነጥቀው እንደወሰዱባቸው ተናገሩ። 3ቱ የደርግ የማስታወቂያ ኮሚቴ አባላት ወደ ደርግ ጽሕፈት ቤት ከነፉ። ከንፈው ሲሄዱ ናደው ዘካርያስ መግለጫውን ለደርግ አባላት እያነበቡ ነበረ። የተፈጠረውን ሁኔታ ያሳወቋቸው ሻለቃ መንግስቱ ኃይለማርያም ሻለቃ ናደውን ወደ ውጪ ይዘው እንዲወጡ ጠቀሷቸውና በ3ቱ የማስታወቂያ ኮሚቴ አባላት ፊት ወንድሞቼ፣ ጥፋተኛው እኔ ነኝ። ለእናንተ የነገርኳችሁን ለእርሱም መናገር ነበረብኝ፣ ዘነጋሁት። እርሱም በድንገት በሰማው ደንግጦ ለእኔ ሳይነግረኝ ሄዶ አመጣው ሲሉ ማብራሪያ ሰጡ። ሻለቃ ናደው ዘካርያስም መግለጫውን ይዘው ወደ ሬዲዮ ጣቢያው በረሩ። ተቋርጦ የነበረው መግለጫም እንዲቀጥል አድርገው መግለጫው ሙሉውን እንደገና ተደጋግሞ እንዲነበብ አደረጉ። ይህ ከዛሬ 45 ዓመት በፊት በጊዜያዊ ወታደራዊ ደርግ ያለ ፍርድ አብዮታዊ እርምጃ ተወስዶባቸዋል ሲል መገደላቸውን ይፋ አድርጎ ማንም ቤተሰብ ነኝ ባይ አስከሬን መጠየቅ በፍጹም አይፈቀድለትም ብሎ ነበረ። ከ84 ዓመት በፊትም ቀዳማዊ ኃይለ ሥላሴ ህዳር 13 ቀን 1928 ወደ ማይጨው ከመዝመታቸው በፊት ልጅ ኢያሱ ሚካኤልን ከታሰሩበት ጋራ ሙለታ አስገድለዋቸው መሞታቸውን በመግለጽ እቴጌ መነን አስፋውና የልጅ ኢያሱ ቤተሰቦች እርማቸውን እንዲያወጡ መርዶ ማርዳታቸውንና በቤተ መንግስቱም ድንኳን አስተክለው ሐዘን መቀመጣቸውን የሚያስተውሱ ወገኖች ቀዳማዊ ኃይለ ሥላሴን የልጅ ኢያሱ አስከሬን ተሰጥቷቸው ባሳነጹት ቤተ ክርስቲያን ቅጥር ግቢ እንዲቀበሩ ይፈቅዱ ዘንድ ሲጠየቁ ቀብራቸው ስለተፈጸመ ማንም ቤተሰብ ነኝ ባይ አስከሬን መጠየቅ አይችልም ሲሉ መልስ ሰጥተው እንደነበረ ያስታውሳሉ። ደርግም ታሪክ ራሱን ይደግማል እንዲሉ የልጅ ኢያሱ ሞት መርዶ በተነገረ ከ39 ዓመት በኋላ ህዳር 14 ቀን 1967 የንጉሠ ነገሥቱን ባለስልጣናትና ወታደራዊ ሹማምንትን ገድሎ አስከሬን መጠየቅ አይፈቀድም ብሎ እንደነበረ ሁሉ በዚያው ዓመት ነሐሴ 1 ቀን 1967 በእስር ላይ የነበሩትን አዛውንቱ ንጉሠ ነገሥትን በህመም ምክንያት ከዚህ ዓለም በሞት መለየታቸውንና ቀብራቸው መፈጸሙን በመግለጽ አስከሬናቸውን ያልታወቀ ስፍራ ቀብሮ እንደነበረ ይታወቃል። ከዛሬ 16439 ቀናት በፊት በኢትዮጵያችን ታሪክ ውስጥ ጥቁር ነጥብ የጣለው የ60ዎቹ ግድያ እንደዚህ ይታወሳል። Yes.
ፍቅር ቤት